ታለ Amen. I wouldn't sell
ብዙ ስለተያዝ በረታው ብዙ ስለተያዝ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተ መጠጋት ተማርኩት ትዕግስትን ብቻ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተ መጠጋት ተማርኩት ትዕግስትን ብቻ Yes, Lord. Hello. ውድ ወገኖቼ በመላው ዓለም ያላችሁ ዛሬ ከእናንተ ጋር ልንወያይ የመጣሁበት አርዕስት የቴዎድሮስ አፍሮ አገር የሞተበት የት ሄዶ ያለቅሳል የሚለው አባባል በጣም ነው ልቤን የነካው። አገር የሞተበት የት ሄዶ ያለቅሳል የሚገርም አባባል ነው። በቃ በአንድ ሴንቴንስ አገራችንን ዲስክራይብ አደረጋት እና እግዚአብሔር በተለያየ መንገድ ይናገራል። በተለያየ መንገድ እንኳን አይደለም ስጋ በለበሰ በሰው ፍጥሩ በአህያም ተናግሯል። እግዚአብሔር በንፋስ ይናገራል። እግዚአብሔር በወጀብ ይናገራል። እግዚአብሔር በበረዶ ይናገራል። እግዚአብሔር በሁሉ ነገር ይናገራልና እኔ ያንን ነው ያየሁት። አገር የሞተበት የት ሄዶ ያለቅሳል። አገር ሲሞት የት ነው የሚለቀሰው? አገር ሲሞት የት ነው የሚለቀሰው? አገር ሲኖር ዘመድ ሲሞት ቤት ውስጥ፣ ወገን ሲኖር ቤተሰብ ውስጥ፣ ወገን ሲሞት ቤት ውስጥ ይለቀሳል። አገር ሲፈርስ ግን የት ይለቀሳል? በጣም የሚገርም አባባል ነውና 12 ሁና አንድ ነብር ፈጃት ይላልና እኔ እንደውም ምን አልኩኝ? አይ 12 ሁና አንድ ተኩላ ፈጃት በሚለው ይቀየርልን። ምክንያቱም ነብር እኮ የጎበዝ የጀግንነት ምልክት ነው። ብልጽግና ነብር አይደለም፣ ብልጽግና ተኩላ ነው። የበግ ለምድ ለብሶ የመጣ ህዝብን ያታለለ በፍቅር ከዳር እስከ ዳር ጠርቶ እሱን መሃል ሆኖ እኛን ወደ ዳር ገፋን እንዳለው ያመኑትን የከዳ በወርቅ ፋንታ አለት የሰጠ እያለ ይናገር ነበርና የአገር መሪ በአገር ግንባታ ላይ ትልቅ አስተዋጽኦ ያደረጋቸውን ኢትዮጵያዊነትን ኢትዮጵያን የሚገፋ አገዛዝ ነውና አገር የሞተበት የት ሄዶ ያለቅሳል። ትልቅ አባባል ነው። በቃ ትልቅ አባባል ነው። ብዙ ነገር ውስጡ የተጠቀጠቀበት ስንትን ነው መልእክት ያለው ነው። እንጉርጉሮ ነው። የነፍስ የውስጥ እንጉርጉሮ ነው የሰማሁት። ዘፈን የስሜትን የሚያነሳሳ ውጫዊ ነገርን ላይ ያተኮረ ሳይሆን ያየሁት ከውስጥ የውስጥ እንጉርጉሮ፣ የነፍስን እንጉርጉሮ፣ የውስጥን ሀዘን የሚገልጽ ነውና በሱ ነው ልነጋገር የመጣሁት። አገር ሲሞት የት ሄዶ ነው የሚለቀሰው? አገራችን ሞታለች፣ ኢትዮጵያ ሞታለች። ስለዚህ የት ነው የሚለቀሰው በሚለው ነውና በዚህ መነጋገር የምትፈልጉ ሰዎች መግባት ትችላላችሁ። አሁን የዚህ አገዛዝ ዘመን ማብቃት አለበት። አንሳው ብሏል አይደለ? የወደቀውን ባንዲራ አንሳው፣ የተረገጠችውን ባንዲራ ትላንትና ዋጋ ከፍለው ብዙ አስተዋጽኦ አድርገው አገርን ለኛ ያቆዩ ዛሬ ከሀገር እየተገፉ ነው። እነ ብርሃኑ ጁሉ ተገንጠሉ፣ ውጡ፣ ሂዱ እያሉ ነው። እና በደነች አበቤ ቢገነጠሉ ይሻላቸዋል እያለች ነው። ምክንያቱም እነሱ በሀገር ግንባታ ላይ ያደረጉት አስተዋጽኦ የለም። አገርን አልገነቡም። ስለዚህ ያልገነቡትን ሀገር፣ ዋጋ ያልከፈሉበትን ሀገር ተገንጠሉ፣ ጥፉ፣ ፍረሱ ማለት ለነሱ ቀላል ነው። እሱ ብቻ አይደለም። የብልጽግና ፋርሴ ቡላዎች ለኛ እንኳን እናስወጣሻለን፣ ቆይ አዲስ አበባ ትመጫታለሽ ይላሉ። እነሱ ባላገር እኛ ሀገር የሌለን እና ይህ ሀገረ ብርቁ ብላለች አስቴር አወቀ የዛሬ 6 ዓመት። እና እነዚህ ሀገረ ብርቁ አገር ብርቅ የሆነባቸው አገር ሰጪና አገር ከልካዮች እነሱ ሆነው ማለት ነው። ዛሬ የአማራ ልጆች አዲስ አበባ ውስጥ መግባት አይችሉም። አዲስ አበባ የሚኖረው አማራ ተሳቆ ነው የሚኖረው። ትግራዋይ አዲስ አበባ ውስጥ ይሳደዳል፣ ይታሰራል፣ ይገፋል። ዛሬ አገር ባለቤቶች እነሱ ሆነዋል። እኛ ባይተዋር፣ እነሱ ባላገር። በተወለደባት ባደገባት ቀይ አይደል ያለው? እንደ ባይተዋር ተደረግን። ባገሩ ባይተዋር የሆነበት እና ይሄ 12 ሁና አንድ ዝምታም ለበጋ አልበጃትም፣ 12 ሁና አንድ ነብር ፈጃት የሚለው ነው።
ዝምታ ለበግ አልበጃትም። በእርግጥ ነው ዝምታችን አስበልቶናል፣ ዝምታችን አስጠግቶናል፣ ዝምታችን አስገድሎናል፣ ዝምታችን አሳርዶናል፣ ዝምታችን ሀገራችንን ገድሏል። ግን 12ቱን የበላው ተኩላ ነው እንጂ ነብር አይደለም። ተኩላው በላን። የበግ ለምድ ለብሶ የመጣው ፍቅር እየተናገረ የመጣው አንድነት እየተናገረ የመጣው ህብረት እየተናገረ የመጣው ኢትዮጵያዊነትን እያቀነቀነ የመጣው ተኩላ የበጉን ለምድ ሲያወልቀው ተኩላነቱ ተገልጦ በልቶናል። እና በዚህ ጉዳይ መነጋገር የምትፈልጉ ካላችሁ እንግቡና እንወያይ። ያው የእኛን ሚዲያ በጣም የሚወዱት ብልጽግናዎች ናቸው። በጣም አድናቂዎቼ ናቸው ብልጽግናዎች በሚገርመኝ አይነት ሁኔታ እና በየትም ቦታ ላይ ብቅ ካልኩኝ ወይ በቲክቶክ የሚሆን ወይ በዩቱብ ከመጣው በልዩ ፍጥነት ጆይን የሚያደርጉኝ ብልጽግናዎች ናቸው። እና እንግዲህ ምን ይደረግ፣ የሰው ሞዴል ይስጣችሁ ነው የምለው እንጂ ሌላ ምን እላለሁ። ብልጽግናዎችዬ ጸባያችሁን አሳምራችሁ እንደኛ ከሆናችሁ እንደኛ እንደ ሰው ማውራት ከቻላችሁ እናስገባችኋለን። አይ እንደ ተኩላ ነው የምታወሩ ከሆነ እኛ ተኩላኛ እናወራም፣ ተኩላኛ አይገባንም። እና እንደ ሰው ካወራችሁ ግን እናስገባችኋለን። በዚህ ጉዳይ እንነጋገራለን። አገር የሞተበት የት ሄዶ ያለቅሳል? አገራችን ሞታለች። እኔ የኢትዮጵያ የመጀመሪያ ለእኔ ምሳሌያዊ ንግግር ያልኩት የሆነ ሚግ ወደቀ ከአዲስ አበባ ተነስቶ ደብረ ዘይት ሲደርስ በእንደዚህ በቃ ግንባሩ ተደፍቶ ብዙ ሰዎች አለቁበት እና እኔ ያኔ ነው ይሄ ምሳሌያዊ ንግግር ነው፣ ይሄ የሚያሳየው አገራችን መውደቋን ነው፣ የሀገራችን ውድቀት ነው አልኩኝ ያኔ ማለት ነው። ትዝ ይለኛል አንድ አብሮኝ የሚሰራ ሰው ነው ደውሎ ሰማሽ የኢትዮጵያ ኤርላይንስ እኮ ወደቀ፣ እንደዚህ ቤተሰቦች ደህና ናቸው አለኝ። ከዛ ዜናው ላይ ሄጄ ሳየው በጣም በሚዘገን ብዙ ዲስታንስም ሳይሄድ ነው ያ አይሮፕላን የወደቀው። እኔ ለራሴ ያኔ ምን አልኩኝ፣ አይቺ ምሳሌያዊ ንግግር ናት፣ የሆነ ቋንቋ ነው። ሳምቲንግ በፍጥነት ሀገራችን ትወድቃለች ማለት ነው። ርቀት ይሄ መንግስት ርቀት አይሄድም፣ ርቀት ሳይሄድ ሀገራችን እንዲህ ነው የምትወድቀው ብያልኩ ማለት ነው። እና እንግዲህ የገባችኋላችሁ። ደሩ የምትባል ሰው የገባህን ለመናገር ትፈልጋለህ? ሪስፔክትፉል በሆነ ስድብ እና ውርደት ከሆነ እኛ መንደር ስድብ ውርደት አይሰራም፣ በአስቸኳይ እናወርድሃለን። እንዴት ነሽ ማረው? ሰላም ነሽ? እግዚአብሔር ይመስገን። አለሁ። ለሰጠሽኝ እድል አመሰግናለሁ። ከውጭ ሆኜ እየሰማሁ ነው እና ያው ከትናንት ወዲያ ጀምሮ የቴዲ አፍሮ ሙዚቃ ከመለቀቁ ቀን ጀምሮ እንግዲህ ሚዲያው በጣም ሆቶ ነው ያለው። እውነቱን ለማውራት ቴዲ ያው 8 ዓመት ቆይቶ ነው የለቀቀው። ትንሽ ዘገይቷል፣ ግን ቢሆንም የእኛ የኢትዮጵያውያንን የሁሉንም ቤት ማለት ነው የሁሉንም የአማራውን፣ የትግረውን፣ የኦሮሞውን፣ የሱማሌውን፣ የአፋሩን፣ ደቡብ ስንመጣ የከምባታ፣ የሀዲያ፣ የወላይታውን፣ የጋሞውን፣ የጉራጌውን የሁላችንም ኢትዮጵያውያንን አንድ ቤት ነው ቴዲ አፍሮ ይዞልን የወጣው ወደ ሚዲያ። እግዚአብሔር ይባርከው፣ ከክፉ ይጠብቀው። እንደ አንድ ኢትዮጵያዊ እንደዛ ማለት ወዳለሁ። ስቀጥል ኦልሬዲ እኛ ኢትዮጵያ ውስጥ ያለን ነገሩን የምናውቀው፣ እናንተ ከውጭ ሆናችሁ ስትሰሙ ለእናንተ ምንም አይመስላችሁም ለምትሄዱ። ሊትራሊ ካረንትሊ ኢትዮጵያ ማለት መለስተኛ የሆነች ገሃነም እንደማለት ነው። እንዴት በይ? ያው አንደኛ በኑሮ ሁኔታ ብትመጪ ህዝቡ መኖር አቅቶት በቀን አንደ እንኳን መብላት ያቃተው ህዝብ ነው። የዛን ህዝብ ኦሮሮ ነው ይዞ የወጣው ቴዲ አፍሮ። ወደ ሴኪሪቲ ብትመጪ ከአንድ ቦታ ወደ ሌላ ቦታ እንኳን መንቀሳቀስ አትችይም። በየመንገዱ ገዳይ ቲም አለ፣ በየመንገዱ ጉልበተኛው አለ፣ በየመንገዱ ቀመኛ አለ። ህዝቡ መውጫና መግቢያ አጥቶ ነው ያለው። አስብ። እውነትን ነው የምልሽ። እናንተ ውጭ ሆናችሁ ስታዩ ነው እንትን ብለው፣ ግን ሁለት አይነት ኢትዮጵያ ናት ያለችው። እንግዲህ ብዙ ጊዜ ጃዋር መሐመድ ምን ይላል መሰለሽ፣ የደሰቲቱ ወይም የብልጽግና ደሰት ላይ ያሉት የነሱ ኢትዮጵያ አለች፣ የ120 ምናምን ሚሊዮን ህዝብ ደግሞ ኢትዮጵያ አለች፣ እውነተኛ የሆነች ኢትዮጵያ።
አሁን ቴዲ አፍሮ እያወራ ያለው ደሰቷ ላይ የተቀመጡት 5 እና 6 ሚሊዮን ወይ 10 ሚሊዮን የማይሞሉ እፉኝት ወይም የሆነ ቅርጫት ውስጥ የነበሩትን የእነሱን ኢትዮጵያ አይደለም እያወራ ያለው 120 ምናምን የሚሊዮኑ ህዝብ ኢትዮጵያ እንባ ነው ቴዲ አፍሮ ይዞ ወጣ። ስለዚህ እኔ አንድ ነገር እዚህ ጋር ማውራት የምፈልገው መሰለሽ ቴዲ አፍሮ ይዞ የወጣው ስለ ሲስተሙ ነው፣ ስለ አገዛዙ ነው ይዞ የወጣው እንጂ ስለ አንድ ብሔር ነገር አይደለም ይዞ የወጣው። ሚዲያ ላይ አንዳንድ ቦታዎች ላይ ከትናንት ማታ ጀምሮ ሳይ አንዳንድ ቦታዎች ላይ የሚላሉ አይ ኦሮሞ ስለሆነ ነው ብሎ ያነሳሉ። በግልጽ እንወያይ። ኢትስ ኖት ኦሮሞም ሰፈር እያደረገ ነው። በኩሻል ኦሮሚያ ውስጥ እኮ የምጠቀሙት ያው ደሰቷ ላይ ያሉ ሰዎች ብቻ ናቸው እንጂ ሌላውም ኦሮሞ እያየነው ነው አይደል? እንደ ማንኛውም ኢትዮጵያ ሰፈር እያደረገ ነው። ስለዚህ የብልጽግና ደሰት ውስጥ ያሉ ሰዎች ምናልባት የምጠቀሙ አሉ እንጂ ብዙሃኑ ኦሮሞ አሉ። ብዙ ጓደኞች ያሉ እኔም እዛ አካባቢ ስለሆንኩ በጣም ብዙ ጓደኞች ያሉ ሁላችንም አብረን ሰፈር እያደረግን ነው። እና ቴዲ ይዞ የወጣው አንድና አንድ የእኛ 100 ምናምን ሚሊዮን ህዝብ ኢትዮጵያን ነው ይዞ የወጣው። አንዳንድ ጥያቄ ኤድሞንድ ቤት እያየው ነበር። ኤድሞንድ ሲያወያይ ለምንድን ነው 8 ዓመት የጠበቀው? ቴዲ ለገንዘብ ነው የወጣው ይላል። ብልጽግናዎች ናቸው ቴዲ ለገንዘብ ወጣ የሚሉ ብልጽግናዎች ናቸው። ኤድሞንድ እንደዛ እያለ ስለነበረ ነው። ኤድሞንድ ቤቱን ከፍቶ ነበር፣ ምናልባት አላየሽም። እና እንደዛ እያለ ነው። ምን አለ መሰለኝ እውነቱን ለማውራት ቴዲ አፍሮ ለገንዘብ ሰራለሁ ብል እኮ ለብልጽግና ነበር መስፈን የነበረበት። ዛት ጾል እኮ አለቀ። ብልጽግና እኮ ለሱ ኢምቢሊየንስ ሊከፍል ይችላል። እኔ አሁን ፕሮግራም ሰርቻለሁ ሆራይዘን ላይ እሱን ነው ያልኩት። ለገንዘብ ቢሆን ኑሮ ብልጽግናን ማሞካከሽ እኮ ነው። አብይ አህመድን ማወዳደስ አለቀ። አንዴ ለብልጽግና እኮ ዴና ሙዚቃ ብሰራለት 2 እና 3 ሙዚቃ የሚያወድስ ብሰራለት ኢምቢሊየንስ ሊያተርፍ ይችላል። ተው ሙዚቃ መስራት ከአብይ ጋር አንድ ፎቶግራፍ ቢነሳ አብይ ገንዘብ በገንዘብ ያደርገዋል። ተው ሙዚቃው ዛት ሶ ይሄን ነው የምልሽና ስለዚህ አንድ ነገር በጣም እዚህ ውስጥ ያለን ከውጭም ከውስጥም ያለን ሰዎች ምናልባት ከውጭም ሆኖ በብዙ ሺዎች የሚሰሙ ሰዎች ሊኖሩ ይችላሉ። ዋተበረቴዝ ግን የቴዲን ሙዚቃ ወስደው ከአንድ ብሔር ጋር ማላተም ኮምፕሊትሊ ሮንግ ነው። ስለ ሲስተም ነው ቴዲ አፍሮ እያወራ ያለው። ሲስተሙ ፌል አድርጓል። አገሪቱ ፌል አድርጋለች። የተደን እናልቅስ ነው። ገብቶሻል? አንድ ግለሰብ አሁን አንድ አገዛዝ ነው እየፈጀን ያለው 12ቱንም ክልል። ያው 12ቱ ማለት በጎች ማለት ክልሎች ናቸው። አዲስ የመጡ አንድ ላይ 12 ክልሎችን ነው እኔ እንደተረዳሁት ከሆነ እነኚህ 12 ክልሎች በግ ሆነው ቁጭ ብለዋል። ግን አንዱ ነብር ነው እየፈጀ ያለው ነው። እንደው ነብሩ ወደ ተኩላ ይቀየር ብያለሁ። አገዛዙ ነው፣ ሲስተሙ ነው። ነብር ማለት ሲስተሙ ነው፣ አገዛዙ ነው እየፈጀ ያለው ነው። ስለዚህ ይሄ አገዛዝ ኃይል ይባል ይገባል። እንግዲህ በምን መንገድ ነው የምለውን ነገር እንደ አንድ ኢትዮጵያዊ ሰላማዊ በሆነ መንገድ ይሄን አገዛዝ ማስወገድና ይሄ ጊዜውን ትራንዚሽን መንግስት የሚዋቀርበት ጊዜው ነው ብዬ ነው ማስበው። መንግስትም ሰምቶታል። ማለት አብይን የሚቃወም ሰው ቴዲን ለገንዘብ ነው የሚለው ችግር አለበት ማለት ነው። የራሱ የሆነ ችግር አለበት እንጂ ገንዘብ ቢፈልግ አብይን የሚያወድ ሰው ኤኒዌይስ ለሌላ ሰው እድል ልስጥ እንዲዳረስ። ላይፍ ኢዝ ቤተር። ኦኬ አመሰግናለሁ። እንዴት ናችሁ? ሰላም ብያለሁ። ሰላም። ያው የሀሳብ ነፃነት የሁላችንም ይከበራል ብዬ አስባለሁ። እኔ አንዳንድ ነጥቦችን ነው የምናገረው የራሴ የግሌ። አምኖት ፖለቲከኛ አይደለሁም። እንደ ኢትዮጵያ ግን የምታዩ ነገር ግን አለ። ገብቶሻል? አንዳንድ ጊዜ ፋክትን እውነት ማለት ጥሩ ነው። ብዙ ጊዜ አብዛኛው ፖለቲከኛም ሆነ አቀንቃኝ የምትዩ ስለ መፍትሄው አያመጣም። ገብቶሻል? ዕለታዊ ጥቅሞችን ብቻ ነው በጊዜው መጠቀም የምፈልገው። ገብቶሻል? ለምን መሰለሽ ያን ነገር ያልኩሽ? ለምሳሌ ኢትዮጵያ ውስጥ ኦኬ ችግር አለ። ማንኛውም መንግስት በሚመራበት ሰዓት ላይ ብዙ ችግሮች ይኖራሉ። ያን ችግር አንድ ላይ ተቀራርበሽ ግን እንዴት ያን ነገር እንስራ የሚለው መፍትሄ አይመጣም። አብዛኛው ጋር ጄጅ ነው የሚቀድመው። ገብቶሻል? ይሄ ስህተት ነው። ምክንያቱም አንድ ጠቅላይ ሚኒስትር በጣም በሚሊዮንስ የሚቆጠር ህዝቦችን እና እኛ ካልተባበር ነው ገብቶሻል ለውጥ ሊመጣ አይችልም።
ሶስተኛ ነገር ምን አለው መሰለሽ ኢትዮጵያ ውስጥ እኔ ካልመራሁ የሚለው ነገር የሆነ ትዕቢተኝነት አለ ገባሽ ኖ እኔ ካላልኩኝ አንተ ልትመራ አትችልም ገብቶሻል ካልሆነ በቃ መጥፋት አለበት በዛ መስዋዕትነት ብዙ ሰዎች ይጠፋሉ ገብቶሻል ይራባሉ ችግር አለ ኢትዮጵያ ውስጥ ብቻ ደግሞ አይደለም በአለማችን ላይ እኮ የኢኮኖሚ ብዙ ቀውሶች አሉ አይደል ግን ብዙ ጊዜ ምንድነው ያ ሰው ስለመራን ብቻ ስለዛ ችግር ብቻ ነው የምናወራው ያ ደግሞ ሊያቀራርብ አይችልም ገብቶሻል ምክንያቱም የሰራውንም ጥሩ ነገር አፕሪሺየት ማድረግ አለብሽ ያለውን ስተት ደግሞ ቀርበሽ በተናግሪው ሞር የተሻለ ያስተካክልሽ ትይያለሽ ገብቶሻል ሲል ጠይቅ ወንድምዬ ብልጽግና የሰራው ጥሩ ነገር ካለ እስኪ ንገረኝ ኦኬ ችግር የለውም እኔ እነግርሻለሁ ግን ይኸውልሽ ችግሩ ምንድነው ታውቂያለሽ እኔ አሁን ቴዲ አፍሮ ብዙ ሰዎች ሊደነቁ ይችላሉ የነሱ መብት ነው እኔ ግን ቴዲ አፍሮ ትናንትና በ17 መርፌ እያለ ሲዘፍን ነበር ህዝቡን ሲያባላ ዛሬም ይዘፍናል ለእኔ ሜክ ሴንስ እሱ ቢዝነስማን ነው ዛሴት አየሩን ጠብቀው የራሱን ቢዝነስ ይሰራል ይሄ እኮ ነው ሲሪየስ እኮ ነው የምነግርሽ ይሄ ፋክት እኮ ነው ምን አመጣሽ ለህዝቡ ህዝብን ከህዝብን ከማቀራረብ ከማዋደድ ይልቅ የሚያመጣው ነገሮች ሰዓቱን ጠብቀው ብቻ በሙሉ ያደርጋል ያም ደግሞ የሚሆነው ስፔሻሊ የሆነ ማህበረሰብን አታክ ለማድረግ ነው ለምሳሌ በፊት የአማራ ማህበረሰብ አታክ ለማድረግ ሚሊሊክ ምናምን የበላይ እንደሆነ ከሌላ የተሻለ እንደሆነ ብዙ ነገር ሲያደርግ ነበር ለአማራው ጠቀመው አልጠቀመው ከህዝብ ጋር እንዲያጋጭ አደረገ ገብቶሻል ሲሪየስ ነው የምነግርሽ ህዝብን የሚያዋድድ አንድነት የሚፈጥር ገባሽ ወይ አሁን የባለፈውን እንተውና አሁን የዘፈነው ዘፈን ላይ ስተቱ ምንድነው ታስፋክት ለምሳሌሽ ይሄ ነገር መታረም አለበት ወደፊት ምን ነው ቆይ ስተቱ ምንድነው አሁን ከዘፈነው ዘፈን ላይ ስተቱ ምንድነው ምን ዋጋ አለው ከማውራት ተቀራርበሽ አንድ ላይ ሆነሽ ለነገሮች መፍትሄ ማምጣት ነው እንጂ የሚሆነው አንድን ሰው ብቻ በጠላትነት እያየሽ ከመፈረጅ ሁሉ ጊዜ ባይተዋር ሆነሽ ከመኖር ቀርበሽ ያለውን ችግር አንድነት ሰምተዋል ግን ዘፈኑ በጥሩ ንግግር ይኸውልሽ መስማት ሰምተዋል ወይ እንደሚዘፍን ይታወቃል ገብቶሻል አይደለም ወንድምዬ ጥያቄን ማመለስልኝ ሰምተዋል እንዴ ለዛ እኮ ነው እኮ ሐሳብ መስጠት ሶ እንግዲህ እሱ ያለው ባይተዋር ሆነን ነው እያለ ያለው እኮ አንተ ባይተዋር ሆንክ እሱ እኮ ባይተዋር ሆንሽው አንቺ እኮ ባይተዋር ሆንሽው እኮ ራስሽ ነሽ እንጂ ያን ሰው በኢትዮጵያ ሀገሬ ነው የራሴ ነው ብለሽ ቀርበሽ ጥሩ ሐሳብ አውጥተሽ ለዛ ሰው ብታቀርቢው በሰላም ኦኬ ቆይ ሆልድ ኦን አይ ቆይ እያወራኸኝ ያለው እኮ ልክ ኖርማል የሆነ መንግስት ሲምፕል የሆኑ ሚስቴኮችን የሰራ በቃ የሆነ ስምቲ ነው በቃ አይደለ ትናንሽ የሆኑ ፐርፌክሽን የጎደለው መንግስት አድርገህ ነው እያወራህልኝ ያለው እኛ እኮ ያለው አገርን ገደለ አገር እንግዲህ አስብ በምንድን ነው የገደለው አገር አልሞተችም ብለን የምታስበው ይኸውልሽ እሱ ብቻ ተጠያቂ መሆን የለበት የኢትዮጵያ ህዝብ ጠቅላላ ይኸውልሽ ዩኒቲ መፍጠር አለብሽ ተረዳሽኝ አንዱ ብቻ እንዴ እሱ ማን ነው እሱ ያልክ የምታወራልኝ ያለው ማን ነው እሱ ብቻ ተጠያቂ የምትለው ማን ነው ኦኬ የኛ ችግር ይኸውልሽ የኛ ቲቪት ምን እንደሆነ ታውቂያለሽ እኔ ካልመራሁኝ ኢትዮጵያ የምትባላገር አይደለም እኔ ካልመራሁኝ ማን ነው አሁን አንተ ብቻ ነው እየነገርከን ያለው እንጂ እኔ ካልመራሁ ያለ የለም ሲመጣ ነብይ ነህ መሲህ ነህ ብሎ የተቀበለው ህዝብ ነው ያለው እንግዲህ ምንጣፍ አንጥፎ በኢትዮጵያ ታሪክ አሁን ተቀምጦ ያለውን ሰውዬ ኢትዮጵያ ህዝብ እንደተቀበለው ማንንም ሰው ተቀብሎ አያውቅም ለዚህ ሰውዬ የተሰጠው አይነት እምነት ለማንም ሰው ተሰጥቶት አያውቅም ለዚህ ሰውዬ የተደረገለት ፍቅር ለማንም ሰው ተደርጎለት አያውቅም ከየት ይምጣ ማን ያብቀለው የት ይብቀል የት ይደግ የማይታወቅ ሰው ሲመጣ እንደ መሲህ ነው የተቀበለው ህዝቡ ከዚህ በላይ ኢትዮጵያ ህዝብ ለዚህ ሰውዬ ያደረገለትን ማንነቱ የማይታወቅ ከየት ይምጣ ከየት ይብቀል ምንም አይነት ኮንትሪቢዩት ያላደረገ ሰውዬ በአገር ግንባታ ላይ ትልቅ አስተዋጽኦ እንዳለው ተደርጎ የተቀበለ ህዝብ እንደ ነብይ ነው በጣም ትልቅ አስተዋጽኦ አድርጓል እንደ መሲህ ነው ያዩት ህዝቡና ከዚህ በላይ የኢትዮጵያ ህዝብና እንደ መሲህ ተቀብሎት ሳር አንጥፎ የተቀበለውን በቦምብና በድሮን የፈጀው ፋንዲሻ ተቀብሎ የተቀበለውን ቦምብ ነው ካየር የበተነበት እና ምንድነው እያወራህ ያለው ነው ወይስ የሰው ነፍስ አንተ ስትነካ ብቻ ነው ወይ ሰው ተገደለ የምትለው ያንተ ቤተሰቦች ሲጎዱ ብቻ ነው ወይ ነው እንደዛ ማለት አይደለም ይኸውልሽ እና ታዲያ እየሞተ ያለው እየፈሰሰ ያለው ደም እየተገደለ ያለው እያለቀ ያለው ህዝብ ይታወቃል ሰው እየሞተ እንደሆነ አንተ ጓዳ ውስጥ ስላልገባ አንተ ቤት ውስጥ ስላልገባ አንተን ስላልነካ ህዝብ አልሞተም ማለት ነው ኖ ይኸውልሽ አዳምጪ በመጀመሪያ ደረጃ ይኸውልሽ ኢትዮጵያስ ችግር አለ ምን አይነት ችግሩ እንዴ ፈታ አዳምጪ
አይደለም ያብራራል። ችግር አለ። ምን አይነት ችግር? ችግር ስትቆይ ችግር ብዙ አይነት ችግሮች አሉ። ምን አይነት ችግር? ብዙ አይነት ችግሮች አሉ። ለምሳሌ በሰላም ወጥቶ የመግባት ችግር አለ። እሱ መረጋጋት አለበት። ገብቶሻል? አንድ ሰው በልቶ የማደር ማለት ሰርቶ የመኖር ጥሩ የሆነ ሰላም ሲኖር ገብቶሻል? የትኛውም ቦታ ሰርቶ የመኖር ኮሚኒኬት ይኖራል። ገብቶሻል? ህዝብ ለህዝብ ሁሉም የሚሰራውን የሚሸጥ ይሸጣል፣ የሚገዛ ይገዛል። ገብቶሻል? የዛ ነገር ግን መፍትሄ ግን መንግስት ብቻ ሳይሆን ህዝቡ ለዛ ነገር ኮንትሪቢዩት ማድረግ አለበት። እንዴ ያን ሁሉ ሚሊየንስ ህዝብ እሱ አንድ ሰው ብቻ ኮንትሮል ያደርግልሽ ትፈልጊያለሽ ነው? አንቺ በዛ ችግር እየቀሰቀሽ እንዴት ነው ሌላው ለዛ ነገር ተጠያቂ የሚሆነው? ሁላችንም ተጠያቂ መሆን አለብን። ለምንናገር ነገር ለመሰለሽ ማንም ደጋፊ አይደለሁም። አሁን ያልከውን የሚመልስልን ሌላ ሰው እድል ልስጥ። እሺ እኔ ብቻ ኦኬ ልጨርሳ ነው አልጨረሳ ስላስጨርሽኝ አይ ብዙ አወራህና ሌላ ሰው እድል ስጥ። አሁን እሺ እኔ አንድ ጥያቄ አንቺን ልጠይቅሽ። ኢትዮጵያ ውስጥ ኦኬ የአብይ ችግርና ጥሩ የሰራውን ነገር ልሽ ምን አልከኝ? አብይ መልካም የሰራውና ያለው ጥሩ ያልሰራው ነገሮችን ነገር አብይ ምንም ጥሩ የሰራው ነገር የለም። አንተ ወደ ሌላ አጀንዳ ለምትዳርስ አብይ ጥሩ የሰራው ነገር የለም። ሁሉ ነገር ጥሩ አልሰራም ብለሽ ዘጋሽ። አይሽ ጥሩ ነገር ለመቀበል አይምሮ ክፍት ነው። ስለ ሙዚቃው ነው ተናገር ተንትን የተባልከው አንተ ስለሌላ ስለ ሙዚቃው ለመተንተን ከተፈለገ ቴዲ አፍሮ ቀን እየጠበቀ የሚሰራ ቢዝነስማን ነው። ዛት ሴት በቃ እዛ ሄድና ይኸውልህ ቴዲ አፍሮ ለገንዘብ ነው የሰሩ የሚሉት ጋራ ሄድ። እኔ ቴዲ አፍሮ ለገንዘብ ነው የሚል ያለ ሰው ከብልጽግና ለይቻል አይው አየው። ቴዲ አፍሮ ለገንዘብ ያደረገው ነው ልንገርህ። አንተ እንደምትለው ነበር ሌላ ነገር እኮ የለውም። አንተ እንደምትለው ነበር የሚለው ቴዲ አፍሮ ለገንዘብ ያለ ማወቅ እኮ በወያኔ ጊዜ የሚዘፍናል፣ ዛሬ የሚዘፍናል። ጨረስካው? ሌላ ሰው እድል ስጥ። ቴንክ ዩ ይመቻችሁ። መግደላ ሞጊልዳ ነው። እንዴት ዋልሽ ማራማዊት? እግዚአብሔር ይመስገን። ከዚህ በፊት አንድ መድረክ ተገናኝተናል። እኔ አንዳንድ ነጥቦችን ላነሳ እሞክራለሁ በተቻለ መጠን። አሁን በአርስታችን መሰረት ነው። አገር የሞተበት የት ሄዶ ያለቅሳል? አገር ሞታለች አልሞተችም? ላንተ በመጀመሪያ ደረጃ አገር አልሞተችም። እሺ እኔ ሞታለች ብዬ አላስብም። ምክንያቱም ላለፉት 50 ዓመታት ከ60 ቢሊዮን ዶላር በላይ ግባ ሰንት ግባ ዓለም ባንክ ድምፅ አለ ማረሚያት I don't know ማን እንደሆነ አንቺ ጋር መሰለኝ አይደለም። ኦኬ እና ከ50-60 ቢሊዮን ዶላር በላይ የት እንደገባ የማይታወቁበት ምናልባትም አሁን ስለ 50 ዓመት እያወራን ያለ ነው ወንድም ዘለል አሁን ከረንት ባለው አሁን እያወራ ዘፈኑ የወጣው ይኸውልህ የጠየቅኩህ በ17 መርፌ ስለሚል አይደለም የጠየቅኩህ የዛሬ ምናምን አሁን ባለንበት ሁኔታ አገር ሞታለች አልሞተች ብቻ ነው የምናወራው። በቃ አገር ሞተች የምትልበትን ዲፋይን አሁን ስለወጣው ዘፈን ነው እያወራን ነው። 17 ዓመት 60 ዓመት 50 ዓመት I don't care, we're not talking about that። አሁን ከረንት ስለወጣው ስለ አዲሱ ዘፈን ነው እያወራን፣ ስለ ድሮ ዘፈን ሳይሆን ስለ አዲሱ ዘፈን ነው የምናወራው። እሺ የ30 ቢሊዮን ዶላር አሁን ኢንቨስትመንት አለን በአሁን ሰዓት። ኦኬ እናንተ ላይ ነው ኢንቨስት ያደረገው? ሚሊሻዎቹና የብልጽግና ሚሊሻዎቹና ብልጽግና ላይ ነው ኢንቨስት ያደረገው? ማረሚያ ዲቤት የምናደርግ ከሆነ በጊዜ ስጭኝና ችግር የለም። የተፈለግነው ነው እንድታስረዳኝ ነው። አገሪቱ በባንክራፕሲ ውስጥ እንደሆነች ዓለም ሁሉ እየተናገረ ነው። እና ኢንቨስትመንቱ እናንተ ላይ ነው ወይ ነው የሚታይ እኮ። አሁን እኮ የዓለም ኢኮኖሚስት የሚዘገበው ነው የምነግርሽ እኮ። ለምሳሌ ኢትዮጵያ ኤርላይንስ እኔ እኮ ለእናንተ ብቻ የሚወጣ ኢኮኖሚስት አለ፣ ለእናንተ ብቻ የሚወጣ ለእኛ ብቻ የሚወጣ በብልጽግናኛ ቋንቋ የሚወጣ ለብልጽግናዎች ብቻ አለ እንጂ ዓለም ላይ የሚዘገበውና ሁላችን የምናነበው እሱን አይልም። ማርያም ታነብ ያለሽ የማንበብ ችግር እንደሌለብሽ አውቃለሁ። አይ አልተማርኩም፣ ማንበብ አልችልም። የዚህ የካሉብና ኢላላ የነዳጅ ፕሮጀክት የማዳበሪያውን ሌላም ስትደምሪ ወደ 30 ቢሊዮን ዶላር ኢንቨስት አድርገናል። ሌላው ደግሞ አገራችን እንደምታያት ቶፕ 4 አገራት መካከል አንዷ ነች ኢትዮጵያ በቱሪስት ፍልሰት በዓለም ላይ። ለዚህ ነው ታዲያ እነ እንግሊዝ እና አውሮፓ እንግዶች ዜጎቻቸውን ወደ ኢትዮጵያ ትሄዱ የሚሉ ቶፕ ስለሆነች ነው። የዜጎቻቸውን ወደ ኢትዮጵያ ትሄዱ እያሉ ብዙ ሀገሮች እያስጠነቀቁ ነው። ልክልሻለሁ አምና ኢትዮጵያ ዘቤስት ተበላ መዳረሻ አይደለም። በጣም ደስ ይላል። ብልጽግናዎች እኔ እኮ ደስ የምትሉኝ እኮ
ደስ የምትሉኝ ምን መሰለ ደስ የምትሉኝ በቃ እናንተ በደልሽ የሆነ ነገር አላጠፋውም አይደል? እናውራ እንጂ በትክክል እንዴ። አይ እንደዚህ ይሄንማ ቁጭ ያልሰማም ትቀልዳለህ። በተወደደ ሰዓቴ ቆይ ለሚቀጥለው ሰው ኤድመንድም ለዛ ነው ብሎክ ያደረገኝ። እሺ እንድልስ ቆይ አይ እንዴ ሆድ የሚነፋ ንግግርማ ተው እንጂ ሆድዬ። የአሜሪካ እንጀራ ሆዳችን ነው ያቃል ብሎክ ያደረገኝ። የመጀመሪያ ካንቺ ጋር የተገናኘን ቀን ብሎክ እንዳደረገኝ ነው። እሺ ሆዴ ስማኝ አንዴ ለሌላው እድልስ የአሜሪካ ሀገር እንጀራ ሆዳችን የሚነፋው ይበቃልና ሁለት አንችልም። አይ ቆይ ስለ ብሌኑ እናውራ። ስለዘፈኑ ልግባሽ ስለ ጌታዬ ስለ ቴዲ ሙዚቃ ጌትዬ አንዴ ሙዚቃው ልቻ አንዴ ቆይ እሺ ስለ ሙዚቃው አጭር ኦኬ ሙዚቃው ላይ እና ቴዲ አፍሮ በተለይ 90s ትውልድሽ ምናልባት ማርያምት 90s ላይ እኛ ሙዚቃ ምናምን ገና ቲኔጀር እያለን ሙዚቃ ዘፈኖች የተላላክን ሰዎች ነን። ለምንወደው ሰው ምናምን ሙዚቃዎች ምናምን ልከናል። ቴዲ ጥሩ ጻፊ ነው። ሙዚቃው ላይ ግን እሱ የሚመርጠው ኢትዮጵያዊ የቦሌውን መንገድ ነው የሚመርጠው። በመሀል ያለውን የቲፒኤልኤፍን የዚህ የፋኖ የኦላን ረብሻ ምን አይፈልግም። በመሀል ያሉትን ቀጥታ በቦሌ በኩል አድርገን ታላቁ ኢትዮጵያ እንፍጠር ነው የሚለው። ጠቅላይ ሚኒስትራችን ደግሞ የባሌውን መንገድ ነው አሁን የቦሌው መንገድ ጠፍቶ ምን እንደው ታውቃለህ ማለት የቦሌ ማለት የሰላም መንገድ ነው የሚፈልገው። ዲሞክራቲክ የሆነ ሲቪላይዝድ የሆነ ነው የሚፈልገው። አብይ አህመድ ደግሞ የአሸባሪና የወንበዴ ነው የሚፈልግ ነው እያልከኝ ያለው የሚረዳው የጎሪላ ፋይተርነት ነው የሚፈልገው። ዘፋኝነቱን ትቶ ስትራቴጂስት ሊሆን ነው ቴዲ አፍሮ። ሌላው ደግሞ ቴዲ አፍሮ እኛን አያስፈራንም። ታዲያ ካላስፈራችሁ ለምን ተንጫጫችሁ? እኔ እኮ የማይገባኝ ጀዋር መሐመድን የሚያክል ትልቅ ሰው ፖለቲከኛ ተራ ሰው ነው ያደረግነው። ቲፒኤልኤፍን የሚያክል ስለመታትፍታታሜ ጌታ አንዴ ለሌላው እድል ልስጥ። ሴንት ፖል ይበቃኛል። ዲቤት ማድረግ አልቻለም። ይሄማ ዲቤት አይደለም፣ ይሄማ ፋርሴ ቡላ ነው። ዲቤት አይደለም። ይሄማ ፋርሴ ቡላ። ለሚቀጥለው እድል ልስጥ ወንድምዬ። በተወደደ ሰዓት ነው ያለሁት እና እንዴ ይቅርታ። ሴንት ፖል መልካም ይሁንልሽ። እኛ ብልጽግናዎች እንወዳቸዋለን። እሺ ሰላም ለእናንተ ይሁን። ሰላም። በቅድሚያ እኔ ፓስተር ነኝ፣ የወንጌል አገልጋይ ነኝ። ግን ይገርማችኋል አሁን የወጣውን ዘፈን ሰምቻለሁ። አንዱን ዘፈን አንዱን ትራክ ሰምቻለሁ። በጣም የታዘብኩት ነገር አለ። እንዲያውም ስለ እግዚአብሔር እናገለግላለን ወይ ደግሞ እንሰብካለን ወይ ደግሞ እንዘምራለን ከሚሉት ከዘመኑ አገልጋዮች የዚህ ሰውዬ የዚህ ልጅ ዘፈን በጣም ትርጉም አለው። በትክክል እግዚአብሔር ይባርክ። ሞታለች አገር ሞታለች ያለው እውነት ነው። አገር እኮ የለችም፣ አዲስ አበባ ብቻ ነች እኮ አገር። አሁን አገር ያለችው አዲስ አበባ ብቻ ነች እንጂ ሌላ ቦታ እኮ ፈርሷል እኮ። አብይ አህመድ እኮ የተባለው እያስተዳደረ ያለው አዲስ አበባ ነው እንጂ ከአዲስ አበባ ወጥቶ እኮ የትም እያስተዳደረ ከቁጥጥሩ ስር ወጥቷል እኮ። አገር ሞታለች እውነት ነው እኮ። የት ሄደንና አልቅስ ነው። ይገርማችኋል ጃዋር የሆነ ነገር ብሎ ነበር የሆነ ጊዜ። እንዲህ ከቀጠልን አገር እንኳን ልናጣ እንችላለን አለ። ከኔ ኢማጂን እውነት ነው እኮ አገር ኦኬ። አሁን ለምሳሌ ብድር እንዳለ ይሄ ግድቡ ሁላ እንደተሸጠ ሁላ ሰው እኮ ያውቃል። ይሄንን ፈርሷል እኮ አገር። አሁን እነዚህ ፋርሴ ቡላዎች ዝም ብሎ ነው እንጂ የሚጫጫውት ኦሬዲ ፈርሷል እኮ አገር። ኢኮኖሚው የለም። ገባሽ? በጦርነት በምኑ አልሰማሁም እንዴ? በኢኮኖሚ ስለ አንደኛ ወተናል፣ በቱሪስት አንደኛ ናት። እኮ ያስቁኛል። በብልሃት የተፈጠረች ተረት፣ በፍልሃት የተፈጠረች ሀገር እንዴ። ባይ ዘ ዌይ በጣም የሆነ ምስጥር ልንገራችሁ። በዚያው አጋጣሚ የሆነ ምስጥር ልንገራችሁ። አብይ አህመድ 7ኛ ንጉስ ትሆናለህ አለችኝ እናቴ ብሎ ሲናገር ሰምታችኋል? ኦ ማይ ጉድነስ የሆነ ምስጥር ደረስኩበት። 7ኛ ንጉስ የተባለው እኮ የኢትዮጵያው አይደለም እኮ። ይገርማችኋል ዶክተር ሚልኬሳ የሆነ ምስጥር አወጣ። ምን አለ መሰላችሁ? አብይ አህመድ የሆነ ጊዜ እዛ ሂዶ ማነው እሱ ሰውዬ አቡዳቢ ዱባይ ምናምን እዛ ሂዶ እናትን ጥራልኝ አለ። ከዛ እግሯ ላይ ወድቆ
እኔ እናትም አባትም የለኝም እና እናት ሁኚኝ በቃ ልጅሽ ልሁን ብሎ እዛ ሲቲዝን ሰጡት ምናምን ያለው እኮ ኢማጂን ሴትዮዋ ስንት ልጆች እንዳሏት ታውቃላችሁ? 6 ልጆች አሏት። አብይ 7ኛ ልጇ ሆነ። ያ ማለት ያ ትንቢቱን የተነበየች ሴትዮ ራሱ ከአጋንንት ነው እንጂ የእግዚአብሔር አገልጋይ አይደለችም። ሲጀመር ብርቱካን የተባለችው እሷ ሴትዮ የእግዚአብሔር አገልጋይ እሷም አላለችውም። እናቴን አለችኝ ያለ እንጂ ብርቱካንም አይደለችም። እናቴን አለችኝ ያለው ነው። እሷ እኮ ብላለች። አንቺ ደግሞ ብላለች እኮ እኔ ነኝ የተነበይኩኝ እኮ ብላለች። አይ ውሸቷን ነው። አገጫጭታ የሆነ ነገር አድርጋ ሰርታ በኋላ እኮ አስፈራራት አብይ አህመድ ወሽታ ነው። ማይ ጉድነስ ሰውየው አመጣጡ ራሱ ከአጋንንት ነው። እግዚአብሔር ምስክሬ የሆነ የማገለው እግዚአብሔር ይኸው ይፈል ሰውየው በደም ነው እኮ የሚንቀሳቀሰው። አታውቁም እንዴ? በደም አገራችን በታሪክ እንደዚህ ደም ፈሶ አያውቅም። በታሪክ ደም በደም አረገን እኮ ወገኖች። ዲሞኒክ ነው። እኔ እውነት ነው የምነግራችሁ። ስለዚህ ትክክል አይደለም ነገሩ። አገር ፈርሳለች። አሁን እንዴት እናድናት ነው? እቺን ሀገር ልናድናት የምንችለው በአንድ ነገር ብቻ ነው፣ ፍቅር፣ በህብረት አንድ በመሆን። አብይ አህመድን የምናባረረው ባይዘወይ በመሳሪያ አይደለም፣ አንድ በመሆን እናባረረው። ሰውየው ሊሄድ ነው ባይዘወይ ኦልሞስት ጋን ታያላችሁ። ስለዚህ ጊዜ ያልወስድባችሁ ሀሳቤ ቴንኪው በጣም አስራት ነው የሚለው CAET ነው መሰለኝ። You want to say something, my dear? ሰዓት ነው የሚለው። Okay, we can. Dr. Salami? Maramite is just a little bit, okay? 1 minute. No problem. How about ሰዓት የሚለው SA80 ነው የሚለው አይታየኝም። SR80 አስራት ነው መሰለኝ። ኦኬ አንቺ ካት ዩዘር 192 ዩዘር 9192 ማይመቸውም። ኦኬ ወንዶሰን ሰላም እንዴት ናችሁ? ማርያማዊት እግዚአብሔር አይ ይመስገን። አሁን የብልጽግና ካርዴዎች የሆነ እየተንጫጩ ያሉት ዳሜጅ ኮንትሮል ነው ማለት የደረሰባቸውን ዳሜጅ ኮንትሮል ለማድረግ ነው እየተሯሯጡ ያሉት። ዩዘር ሚዩት አርግ ወይም መናገር ከፈለግ ተናገር ወይም ሚዩት አርግ። ይቅርታ። ኦኬ ስለዚህ የፒፒ ሰዎች አሁን ሚዲያውን በየሚዲያው እየገቡ የሚጮሁት የደረሰባቸው ምት አለ እና ያንን ምት ለማጣጣል የቴዲን ሙዚቃ ለማጣጣል ያው ስትጠብቁት የነበረው እንደዚህ ነው ምንም አታመጡም አይነት ነገር ነው እንጂ ከፍተኛ ምት ከፍተኛ ዳሜጅ ነው የደረሰባቸው። ነገር ግን ያን ዳሜጅ ኮንትሮል ለማድረግ ነው አሁን እየገቡ በጫበጫው ያሉት እንጂ በትክክል ነው የገባላቸው። በነገራችን ላይ አሁን በጣም እየተዘጠዛቸው ያለ አብይ አህመድ ካፉ ላይ የሚናገራት አለች 10 ጊዜ ኢትዮጵያ የሚላት ነገር ካፉ ላይ ነው እና ስለ ማንነቷ አትንገረኝ እንዴት ለምጥ ለእናቷ ማለት ምጥ ለልጅ ለእናቷ ታስተምራለች ብሎ ነው በደንብ የገባላቸው። እና ይሄ አባይ ካፉ ላይ ነው አለ እኮ አባይ ካፉ ላይ ነው ያለው። በቃ አባይ ማለት በቃ እንግዲህ አባይም ይሆናል ውሸታም ይሆናል እና ይሄ ውሸታም ሰውዬ የሚለው ነገር አንተ ለኛ ምንም ታስተምረን ነገር የለም ቀጣፊ ነህ ነው። ስለዚህ በደንብ እያንጫጫቸው ነው። ግን ይህንን ነገር ደግሞ መቋቋም ሲያቅታቸው ገብተው ነገሩን ዲሴፕት ማድረግ ምናምን ማጣጣል ምናምን ነው። በሚሊየን የሚቆጠር ሰው ነው ያየው። የሱ ቦታ በሚሊየን የሚቆጠር ሰው ነው ያየው። አዎ እና በደንብ ለዚያም ነው ቀድሞም በነገራችን ላይ ኢንፎርሜሽኑ ስለደረሳቸው ነው ያን ያክል ጫጫታን ፈጥረው የነበረ ቀድሞ ማለት ነው። እና ይሄ የብልጽግና ደመጣጭ ቡድን ምንም ይሉኝታ የለውም። ሆነ ለመናገር አደገኛ ቡድን ነው። እኔ ምንም አይነት ሰብአዊነት ነገር አይሰማቸውም። አንዳንዴ የሚናገሩት ነገር ራሱ በጣም አስቀያሚ ነው። ስለዚህ እኛም እንግዲህ ቴዲ ምንድን ብሏል? ያው ቅድም እንደተባለው 12 የሆኑ በጎችን አንድ ነብር ይበላቸዋል። ነብርም አይደለም ተኩላ ነው። ተኩላ እንዳይበላችሁ ይህንን አባይ አንድ በሉት ነው እንግዲህ የኢትዮጵያ ሕዝብ
ፒፒን እኔ መታገል አለበት የአዲስ አበባ ህዝብ መታገል አለበት ብዬ አስባለሁ። እንግዲህ እውነት ነው። እንደነገራቸው መሀል የነበረውን ኢትዮጵያዊ ዳር አውጥቶ ወዲያ በትኖታል። እነሱ መሀል ሆነው ታዲያ መጀመሪያ የነበሩት ዳር ሁነው እንግዲህ አብይና የሚፈልጋቸው ቡድኖች መሀል ሆነው እየረበሹ ነው። ስለዚህ በደንብ የተነገረው ይመስለኛል። እንግዲህ ልብ ቴንክ ዩ ላለው ልብ እውነት ሸብ ነው። ነው ይባላል። ቴንክ ዩ ቅድም ፓስተሩ እንደነገረን ነው እኮ መዘምራን ያልዘመሩትን መንፈሳዊዎች ያልገለጹትን በሚገርም ትርክት ነው። እኔ ኖርማሊ ዘፈን አልሰማም ስለማልፈልግ፣ ግን በደንብ ነው የሰማሁት እና የነፍስ ሮሮ ነው በቃ ከውስጥ የመንፈስ የሚጮህ የሰው ነፍስ ከውስጥ የሚያጮህ ሰው በቃ የነፍስ ሰቆቃ ነው፣ የሰቆቃ እንጉርጉሮ ነው የሰማሁት እና ቬሪ ፓወርፉል። እግዚአብሔር ደግሞ ያ በተለያየ በጣም መንገድ ይናገራል እና በቃ የምድሪቱን ሲቃ ነው በቃ በዜማ የገለጸው። ቴንክ ዩ እኔ ግን የገረመኝ የሚገርመው ትናንትና እነ እንግዲህ ግሩም ጫላን ታውቁታላችሁ። ቴዲ ሙዚቃ ባወጣ ቁጥር በቃ እየመጣ ሪፖርት የሚሰራ በጣም ፓወርፉል ሙዚቀኛ እንደሆነ በጣም ሲያሽቃብጥ የነበረ ሰው አሁን ምንድነው አንዳንዶቹ እንደሚሉት ጨላ ሲጨብጥ ተቃዋሚ ሆኖ ሳይው በጣም ማን ነው የሰው ልጅ እንዴት ነው በዚህ ልክ ደላላ የሚሆነው? የሆነ የውጭ ሚዲያ አንድ ጋዜጠኛ ነበረ እንግዲህ የምታውቁት ከሆነ ሚዲያው ጂቲሲ ያ አውቀዋለሁ። በጣም ፓወርፉል ነው ብልጽግና ውስጥ። አዎ። እና እሱ እኔ ከዚህ በፊት በጣም በቃ ምን ልበላችሁ ከቴዲ ጋር ፎቶ ይነሳል፣ በእንግሊዘኛ ፕሮሞት ያደርግለታል። ምንድነው የእሱንን ሙዚቃ ባወጣ ቁጥር ማለት ነው እየመጣ ስራ እያለ ይሄ ሰው አሁን ፒፒ ሆኖ ያው ገንዘብ ስለተሰጠው አሁን የቴዲን ሙዚቃ ማውጣት አስመልክቶ ምንድነው ትችት ሲያቀርብ ሳየው የሰው ልጅ ግን አንዳንዴ እንዴት ነው ህሊና የማይኖረው? በቃ ሰው የሆነ መርጦ ነው ማለት ነው እንዴ ሰው እንትን የሚለውና አንዳንዴ ፒፒዎች አሁን የትናንቱን እያነሱ እንትን ለማለት ይፈልጋሉ ማለት በእነሱ አካሄድ አራዳ መሆናቸው ነው ማለት የሆነ ትናንትና እንዲህ ብሏል እኮ ለምን ትናንትና እኮ አንተ ማለት እንደ ኢየሱስ ክርስቶስ ነህ እያለ ሲሸከመው የነበረው ነው አሁን ተቃዋሚ ሆኖ እንደገና የመጣው። አየሽ አንዳንዴ ሰው ምን አይነት እነሱ እንደዛ ናቸው። ስራቸውን መሰለ እንደሆነ ነው የእነሱን ወንጀል ሳይሆን ኦልዌይስ ያ ትናንትና እኮ እንደዚህ ብለዋችሁ ነበረ፣ ስለ ትግራይ እኮ እንዲህ ብሎ ነበረ፣ ትግራይ እኮ ስለ አማራ እንዲህ ብሎ ነበር እያሉ ማፋጀት ነው ስራቸው። ነው አንሰማም። ዛሬ እንደምንሰማው የትናንትናውን ረስተነዋል እኛ የዛሬውን እንደምንሰማው። ኤኒዌይስ ታንክ ዩ። እና ለማንኛውም ቴዲ ንጉስ ነው ገና እየዋለ እያደረ ሙዚቃው በደንብ ሰው ሲገባው እንግዲህ አሁን ለብዙዎቹ አልገባቸውም። ለፒፒዎች በተለይ ጫፍጫፉ ነው የገባቸው። ሲገባቸው ደግሞ የበለጠ ያብዳሉ ብዬ አስባለሁ። እንዴ ላስት ይር አንድ የኦሮምኛ ዘፈን እንትን ብለዋል ነበር እንዴ አዲስ አበባ የሚል እነሱ አዲስ አበባ አትገባትም፣ አዲስ አበባን በስሜት በጉጉት ነው የምትለቃት ምናምን እኮ ዘፈን እኮ ከፍተው ነበር እኮ ለቀው ነበር ላስት ይር። ባይ ዘ ዌይ ማረማዊት ፕሊዝ ጊቭ ሚ 1 ሚኒት። ይሄ አብይ የተባለው ሰውዬ ኦሮሞን አይወክልም። ባይ ዘ ዌይ በፍጹም the good thing የኢትዮጵያ ህዝብ ይሄንን ያውቀዋል። ሰውዬው ኦሮሞን ህዝብ አይወክልም እኮ ኧረ በፍጹም የኦሮሞን ባይ ዘ ዌይ ማረማዊት ከሁሉም ብሔር ብሔረሰቦች ማን እንደተጎዳ ታውቂያለሽ? የኦሮሞ ህዝብ ማንን እንደጨፈጨፈ ታውቃላችሁ? የኦሮሞን ነው የጨፈጨፈ ወገኖች። ስለዚህ ይሄ ይሰመርልኝ ለማለት ነው። እና እውነት ነው በትክክል። እሺ ለሁለታችሁ ድል ስጣችሁ እናወጣለሁ። ሰላም መሪያማዊ ጠርታሽኝ ነበር ቅድም። አምሶሪ ልብ አላልኩትም ነበረ። ሰላም ይሁንላችሁ ለሁላችሁም ለአዳማጮች። ለመጀመሪያ ጊዜ ነው እንደዚህ አይነት እንትን ውስጥ ስገባ፣ የመጀመሪያ ጊዜ ነው። እኔ በዚህ በአሜሪካ ለብዙ ጊዜ ቆይቻለሁ። ሁላችንም ለአንድ ዓላማ ለአንድ ነገር ነው የተነሳ ነው። በብዙ አቅጣጫ ለሰላም ለፍቅር እንዳለው ፓስተሩ በጣም ጥሩ አነጋገር ነው። አንድ ነገር ማየት ያለብን አላህ ምን ይላል? ሁል ጊዜ መጀመሪያ ሂስትሪ የምንማረው ያለፈውን ሊያሳየን ያለፈውን ሊነግረን የቆምንበትን ሊያሳየን የወደፊቱን ሊተነብይልን ነው ሂስትሪ።
ቀላል ነው። ሁላችንም ስሜታዊ ሆነን እኔ ምንም ማንንም አብይ ምን ከየት መጣ ብትይኝ ምንም ነገር አላውቅም። መጀመሪያ ጊዜ ፖለቲካ ውስጥም ገብቼ አላውቅም። ግን ብዙ አንዳንድ ጊዜ ምን ይላሉ ፈረንጆች፣ የማትዋኘው ውሃ ውስጥ ዘለህ አትግባ ይባላል። እግርህን አታጥልቅ። ቀላል ነው እንትና ስሜታዊ መሆን፣ ኢሞሽናል ሆኖ ህዝብ መንግስት ላይ ሲነሳ ቀላል ይመስላል። ቅድም እንዳልኩት ሂስትሪ ያለፈውን ስንማር ምን ደረሰች ሲሪያ፣ አፍጋኒስታን ምን ላይ ናቸው፣ ኢራቅ ምን ላይ ነው፣ ሊቢያ ምን ላይ ነው፣ እንዲሁም ሱዳን ምን ላይ ነው፣ ሶማሌም እንዲሁ። እኔ በሙስሊሙ ኮሚኒቲው በሶማሌው አካባቢ እንዲሁ አውቃለሁ ብዙ እና እነሱም እንደዚህ ነበር ሲያድባሬን እንዲህ አንወደውም እንወዳለን፣ በትራይብ በዘር በምን ያውም እነሱ አንድ ቋንቋ ኑሯቸው ነው። አንዳንድ ጊዜ ኢሞሽናል መሆን አላህም ምን ይላል በኛ በመጽሐፉ ላይ ለትልቅ ስታስብ ያስከው እንዳትጥል መጣል አለ። አንዳንድ ጊዜ ሟርት ይመስለኛል የኛ ህዝብ። ተመስገንን ብለን እንጀምር። ቅራኔ ካለን አጥብበን ቅራኔውን አንድ ለመሆን ንፍጠር እንጂ ለሶሉሽን እንሂድ። ምንድን ነው ሁላችንም እናወራው? ቴዲ አፍሮ መጣ፣ ጥሩ ተዋናኝ ነው፣ ጥሩ ግጥም ጸሐፊ ነው፣ ጥሩ ሙዚቀኛ ነው፣ የሚከበር ሰው ነው። ምንም ችግር የለኝም፣ መብቱ ነው። እንደፈለገ ቢቃወም ቢደሰት፣ አንድ ሰው ስለ መብቱ አልነካም። ግን እቺ ኢትዮጵያ የሚባሉ ለልጆቻችን ምንድን ነው የምናቀርበው? ምንድን ነው የምንተው? ኢሞሽናል ሆነን ሶሉሽን ይኑረን። ሶሉሽን ሲኖረን ማሰብ እንጀምራለን። ሁላችንም ኢሞሽንን ነው ወደፊት ያስገባል። ምንድን ነው ይሄ? ፈረሱ ኋላ ቀረ፣ ሰረገላው እንትን ወደፊት ፈረሱ የሚጎትት ሆነ። ምንም እንዴት ነው ዛሬ ረብሻ መጣ? ማን ነው የሚረከበው? ሀገሩ ምንድን ነው? ማን ነው የሚረከበው? ከሲሪያ ምን ተማርን? ከሶማሌ ምን ተማርን? ሱዳን ምን ተማርን? ከአፍጋኒስታን፣ ከኢራቅ፣ ከሊባኖን። ሊባኖን ውስጥ 6 መንግስት ነው ያለው። እርስ በርሱ ይኸው 20 ዓመት ድሩዝ እንትኖች ሱኒዎች የሌለ በሃይማኖት ተቆራርጠው ነው ያሉት። እንዲህ እስኪ ዞር ብለን የእግዚአብሔር አምላክ ነን እንላለን፣ የአላህ ሀገር ናት እንላለን። እስኪ ዞር ብለን ራሳችንን ለልጆቻችን ምንድን ነው በሙዚቀኛ አወጣ፣ ገጣሚ አወጣ፣ ታሪከኛ አወጣ፣ ፖለቲከኛ ምንም ለእኛ ጠቃሚ አይደለም። ያየሁትን ነገር ቴዲ አፍሮ ሊያሳየኝ አይችልም። አየዋለሁ፣ ችግር አለ፣ በደል አለ። ያንን እንዴት ነው ታክል ብናደርገው? ቁጭ ብለን መወያየት እንጀምር እንጂ ወዴት እየሄድን ነው? እነዚህ ሀገሮች ወንድሙን ነው የሚገለው። እህት ወንድሟን ነው፣ አባት እናቱን ነው እየተጋል ደም ገና ምን አየን? ይቺ እኮ የምጥ መጀመሪያ ናት። ስብሃናላህ። ምንድን ነው የምናወራው? ምንድን ነው የምናወራው? ወዴት ነው የምንሄደው? አሁን ለ15 ደቂቃ ስሰማ ስሜታዊ ነው። እዛ ድንጋይ መወራወር ነው። ምንድን ነው የምናወራው? ለልጆቻችን ለልጅ ልጆቻችን ምንድን ነው የምናቀርበው? ችግር አለ። አሜሪካን ችግር አለ። አሜሪካን ሀገር በብድር አለ። አሜሪካን ብድር ውስጥ ተጠልቋል አንገቱ ድረስ። አውሮፓም እንደዛው ነው። ሀገራችንም እንደዛ ነው። ምንድን ነው አንድ የሚያደርገን? እኔ አብይን አላውቅም፣ ፖለቲከኛንም አላምንም። ፖለቲከኛ ማለት ለእኔ ውሸታም ነው። ግን አዘ ሰው ያላ ፍጡር ከወንድሜ ከእህቴ ጋር ከአንቺ ሚሪያም ጋር እንዴት ነው የምኖሩ? እንዴት አድርጌ ነው የምኖሩ? እኔና አንቺ እንዴት ነው በሰላም የምንኖሩ? ልጆቻችን ጎረቤት ሆነው እንዴት ነው? አሁን እኮ ችግሩ አብይ አላኖራችሁን ያለው እኔ ስልጣን ይዘህ ተቀመጥ ተብሎም አላኑር ስላለ ነው። ኤኒዌይስ ልወጣ ስለሆነ አሁን እንደዚህ ስል ደጋፊ አይደለሁም። እኔ አላውቅም። አብይን ነገርኩት። ለእኔ
ትምህርት መድረክ ላይ ያለሽው ከአሁን ወዲያ ከተልሻለሁ። ግን በእውነት ምን አይነት ትምህርት አላህ ፊት ነገር ነፍሳችን አትኑሩ ስላለን ነው ትግሉ እንጂ አብይ አህመድ ቤታችን ድረስ መጥቶ ገደለን ኑሯችን ያ ምን ሶሉሽን ተረት ነው የምናወራው። ያንን አይደለም እንዴት ነው አንቺና እኔ የምንቀበለው? አይደለም ልክ ነው እኮ ነው የምልሽ። ተረት ነው ማለቴ ታሪክ ነው። ልክ ነው ማየውን ነው እኮ የምትደግሚልኝ። ተረት ማለት አንሪል ነገር ማለት ነው። በስድብ አይደለም። ኔሬቲቭን በስድብ አትውሰዱ። አም ኖት ኢንቴንዲንግ ያንቺን ቃል ለመቀየር አይደለም ማለቴ። ተረት ነው የምናወራው ሁላችንም። እስኪ ወደ ሰላም የምንፈጥርበትን መንገድ እንሂድ። ሰላሙ ደግሞ አብይ አህመድ መወገድ አለበት። ሰላሙ ገዳያችን አገራችን ይገደላል። እሱንም እኮ ለማድረግ ይኸውልሽ፣ እሱንም ለማድረግ እንተባበር ነው። እኔ በምን አይነት መንገድ ነው? እስኪ መንገድ እናውራ። ስለ እንትኑ ሲሚንቶ ተቀጠለ፣ ምን ተቀጠለ፣ ተጠፈጠፈ፣ እዛ እንትን አለ፣ ተረት ነው። እስኪ ወደፊት ምንድን ነው የሚያስኬደን? ምንድን ነው እኔና አንቺ አብረን የምንኖረው? እዚህ ውስጥ የገቡት እንዴት ነው አብረን ለመኖር የምንችለው? እስኪ ያንን ኔሬቲቭ አድርገን በዛ ቤዝድ ኦን ዳት። ቴዲ አፍሮ የሚከበር ዘፋኝ ነው። ጥሩ አድርጓል። ነፃነት አለው። የፈለገው መግለጽ ይችላል። ቴንክ ዩ ሶ ማች። ለሌላ ሰው እድል ልስጥ። በጣም አመሰግናለሁ። እሺ፣ አመሰግናለሁ። በርቺበት። ማርዬ ቴንክ ዩ እድሉን ስለሰጠሽ በጣም ነው የማመሰግነው። ያ እኔ በርሱ በተናገርሽው ርዕስ ነው የምናገረው እና ቴዲ ሳይለንት እኔ አሁን ዘፈኑ እንደ ሳይለንት ኪለር ነው ዘፈኑን ራሱ ያወጣው። ቢካዝ ከዚህም በፊት ዘፍኖታል ብዙ በኢህአዴግም ጊዜ የዘፈነው ዘፈኖች አሉ። ግን የዚህኛው ደግሞ በጣም ከባዱ ነው። በጣም ከባድ ነው። ከፖለቲካ ጋር ለማገናኘት እንትን ነው ፋር ነው ፈርዘር ነው ወደ ውስጥ የምንገባው ነው። ገባሽ? የፒፒ እንትኖች እየተንጫጩ ነው በጣም እያንዳንዱ ሚዲያ ላይ የገቡ በቃ ራሳቸውን ከንጽህና ለማውጣት በጣም ነው እየተታገሉ ያሉት ማለት ነው። እና ሰው በቃ እውነቱን ነው ዘፈኑ እውነቱን ነው። በቃ ህዝቡ ተርቧል። ህዝቡ በጣም ተከፍቷል። ህዝቡ አዝኗል። ህዝቡ ከቀየው ተፈናቅሎ ተሰዷል። ህዝቡ ደግሞ የሚበላው አጥቷል። እኔ አሁን ያለሁበት ኢትዮጵያ ነኝ ያለሁት። አሁን ሆሊዴይ መጥቻለሁና አያለው በአንዳንድ ቦታ ላይ እየተዘዋወርኩኝ አያለው። በጣም ህዝቡ እርቦታል። ገባሽ? ቦታው ላይ የተቀመጡት ሰዎች ሌላ ቦታ ላይ ደግሞ ያሉት ሰዎች ሌላ ነው እና ኢዝ ሳይለንት ኪለር ዘፈኑ በጣም ሰዎች ደጋግሞ ሲሰሙት በጣም ኢዝ ፔንፉል ነው። በቃ በእምነት ደረጃ ላይ ብትሄጂ እምነትን ነክቶታል። ጽዮንና ላሊበላም ብሎ ነክቶታል። ገባሽ? እዛ ቦታ ላይ ሄዶ ሁለት ሰዎች ሁለት ክርስቲያን የሆኑ ሰዎች እዛ ቦታ ላይ ማስቀደስ እንኳን እስከማይችሉ ድረስ ተናግሯል። እና በጣም ፔንፉል ነው። እኛ በዚህ 8 ዓመት ብልጽግና ከመጣ በኋላ እያንዳንዱ የኢትዮጵያ ህዝብ ያውቆታል ረሃቡን፣ ያለውን ችግሩን፣ ያለውን መፈናቀል፣ ጦርነቱን እያየን ነው። እኛ አሁን አዲስ አበባ ላይ ተወልደን አድገናል። ግን በማንነታችን እኮ ተገፍተን ሂዱ እናንተ ወደ ትግራይ ሂዱ የተባልን ሰዎች ነን እና ማንነታችን ነው ያስታወሱን ማለት ነው። ገባሽ አይደለ? ሰው ያዩታል። አማራ አለ እዛ ቦታ ላይ አዲስ አበባ ላይ አለ የለም። ገባሽ? ትላንትና ራሳቸው እጅ የሰጡ ለአብይ አህመድ ያጨበጨቡ ህዝብ ዛሬ የት ቦታ ናቸው ያሉት ብለሽ ስትይ ሌላ ቦታ ናቸው። እና ግን ትልቁ ነገር ህዝቡ ከፍቶታል። በቃ ህዝቡ በምን ይሄ ሰውዬ 8 ዓመት ቆይቶ ነው ሙዚቃውን ያወጣው። ህዝቡ 8 ዓመት ቆይቶ ሲያወጣው በእንደዚህ በቀላል ነገር አይደለም። እያንዳንዱ ሙዚቃው ላይ ጠቅሶታል፣ ኢትዮጵያዊነቱን ጠቅሶታል። እና እኔ ዊሽ ደ ቤስት መልካም ነገር ይግጠመው ቴዲ። እውነት ይኖራል ብዬ ከዚህ በኋላ እኔ አላቅም። እጀት ጥያቄ ምልክት ውስጥ ነው። ለምን ታውቂዋለሽ መንግስቱ ምን ያህል ጨካኝ ሆዳም ሰው በል በጣም ክፉ የሆነ ህዝብ ነው። ለኛ ለትግራይ ህዝብ ያልበጀ ለኢትዮጵያ ይበጃል ብዬ በፍጹም አላምንምና ማራማዊት ለኢትዮጵያ ህዝብ መልካሙን እመኝላቸዋለሁ። አጨብጭቦ ላመጡት ሰዎች አብረው ይቀጥላሉ አይቀጥሉም እኔ አላቅም። እኔ አሁንም ቢሆን ህዝቤን የበላ ህዝቤን የገደለ እንዲወገድልኝ ነው መፈልገው። እኔ ብልጽግና
አበባ ላይ ማብራት ከማብራት ውጪ ምንም ለኢትዮጵያ ህዝብ የጠቀመው 0.5 ሳንቲም ነገር የለም። 4 ነጥብ። መቀሌ ላይ ብትሄጂ ትግራይ ላይ ብትሄጂ ባንክ የለም ምንም ነገር የለም። ይሄ 2 ዓመት ሙሉ ስፔሻሊ ከዚህ 2 ዓመት ምንም አይነት ነገር የለም። ህዝቡን ብሰም የትኛው ነው ብልጽግና የትኛው ነው ሀገር እየመራ ያለው የትኛው ነው? ምንም ነገር ዜሮ። ማራማይት አሁን ሄጃለሁኝ ምንም ነገር የለምና ዳስም ጣልን አልጣልም ብልጽግና እኛ እንቃወማለን። ገዳያችን ነው፣ አራጃችን ነው። ወደፊት እኛ ምን ትምትሉ ከሆነ አብራችሁ ተፋለሙ። ያለበለዛ ኢትዮጵያ ፈርሳለች። 0.4 ነጥብ ፈርሳለች። ምንም ነገር የላትም። ቴንክ ዩ ማሪዬ just I love you so much። የኔ ቆንጆ ልትወጪ ነው። ያ ቴንክ ዩ። የመጨረሻ አስራት you want to say something? hello አይ ያለች አይመስለኝም። ቴንክ ዩ። እንግዲህ አብራችሁን ስለቆያችሁ ብዙ ፕሮግራም እንሰራበታለን፣ ብዙ እንነጋገርበታለን። አገር የሞተበት የት ሄዶ ያለቅሳል እና የት ሄደን እናልቅስ? አገራችን ፈርሳለች፣ የት ሄደን እናልቅስ? ሌላ ጊዜ እመልሳለሁ። እንግዲህ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ይሄንን ሙዚቃ ሼር እናድርገው፣ በየቦታው እናጩኸው፣ እናሰማው። ምድሪቱ እንደዚህ በቃ ታልቅስ። በኢንተርኔት ይለቀስላት። አገር ፈርሳለች፣ በየሚዲያው እናልቅስላት። በሌላ ፕሮግራም እስከማገኛችሁ ቸር